እንደምን ሰነበታችሁ ውድ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ በየሳምንቱ እየተዘጋጀ የሚቀርብላችሁ የአማርኛው ቋንቋ ስርጭት የመጽሐፍ ቅዱስ ጥናታችን የ10ኛው ሳምንት መርሃ ግብር ነው። አብረውኝ በዚህ መርሃ ግብር ለመካፈል ያሉትን ወንድምና እህቴን ላስተዋውቅና ወደ ጥናታችን እንገባለን። ዶክተር ዮናስ እህቴትና እንዲሁም ፓስተር ኤፍሬም አብረውን የሚቆይ ሲሆን በቴክኒክ ቁጥጥሩ ደግሞ ወንድማችን ደሳለኝ ከሆፕ ቻናል ኢትዮጵያ ቴክኒክ ክፍል አብሮን ይቆያል። በመወያየቱ ወንድማችሁ ሙሉን አብሬያችሁ ሆናለሁ። የእግዚአብሔር መንፈስ እንዲቆጣጠር ጊዜውን ለመንፈስ ቅዱስ እናስረክባለን። ፓስተር ኤፍሬም ጸሎት አድርግልን። ቅዱስ አባታችን በላይ በሰማይ ያለ ክብርና ምስጋና የሚገባህ ረድተህን አግዘህን ደግሞ ለዚህ የሰንበት ትምህርት ጥናት የመጽሐፍ ቅዱስ ጥናት ጊዜ ስላደረስከን እጅግ አድርገን እናመሰግንሃለን። አባቶይ ዛሬ በመጽሐፍ ቅዱስ አስቀድሞ በጥላ በምሳሌ የተጻፈው ነገር ግን አካሉን ክርስቶስን በሚያሳየው በዚህ የሰንበት ትምህርት ስንወያይ ሳለ እኛም ደግሞ ጌታ ሆይ ምሳሌያችንን የሆነውን በማየት መለወጥ እንድንችል እንድትረዳን እንጠይቃለን። የሚያዩትን የሚመለከቱትን ህዝቦች ሁሉ ባርክ፣ የሚያደምጡትንም እንዲሁ በያለንበት አንተ ወደ እውነት ምራን፣ አትለየን፣ በጌታ በኢየሱስ ክርስቶስ አሜን። ውድ አድማጭ ተመልካቾቻችን ለሚኖራችሁ ጥያቄ ወይም አስተያየት በስክሪኑ ላይ በምታዩት አድራሻ ብትልኩልን ሁልጊዜም ለመመለስ ዝግጆች ነን። ወደ ዛሬው ጥናታችን ስንገባ የዛሬው ጥናታችን የሚያተኩረው እውነተኛው ኢያሱ በሚል ርዕስ ነው። እውነተኛው ኢያሱ በአንደኛ ቆሮንቶስ 10:11 ያለውን ሐሳብ ላንብብ። ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። እንግዲህ ምሳሌ ሆነባቸው ለእኛም በመጨረሻው ዘመን ላለነው ሊገስጸን በዚህ ዘመን ለምንገኝ ለእኛ ደግሞ ሊገስጸን ተጻፈ ይላል። እንግዲህ በዚህ ጥናታችን ላይ ኢያሱን ከኢየሱስ፣ ከነዓንን ከአዲሲቱ ምድር ኢየሩሳሌም ጋር፣ ምድራዊውን ቤተመቅደስ ከሰማያዊው ቤተመቅደስ ጋር እያመሳሰልን እያወያየን እስቲ እንዴት ነው? ምክንያቱም ብሉይ ኪዳንን የአዲስ ኪዳን ጸሐፊዎች ሲጠቀሙበት ከታሪክም ከአክሽንም ነው የሚጠቀሙት። በተከሰቱ ሁኔታዎች ላይ ተወስነው እዛ ጋር የማይቀሩ ግን ወደዚህም ይመጡ አሉ። በተመሳሳይ ደግሞ ከአዲስ ኪዳን ጸሐፊዎችም ደግሞ ቀጥሎ ለእኛም የሚሳብ ሀሳብ ያላቸው ታሪካዊ ዳራም ያላቸው አክሽንም የተካሄዱባቸውን እያነሳን እንናገራለን። ከዛ በፊት ግን ዶክተር ዮናስ እስቲ መጽሐፍ ቅዱሳዊ የአካልና የጥላት ትምህርት ምን ማለት ነው? እንግዲህ መጽሐፍ ቅዱሳችን በተለይ ደግሞ አዲስ ኪዳን ላይ ያሉ ጸሐፊዎች የድሮውን የብሉይ ኪዳን ታሪኮችና አስተምህሮዎችን መሰረት አድርገው ጥላ ሆነው የተቀመጡትን ሰዎች ሊሆኑ ይችላሉ፣ ወይም ኢቨንትስ ወይም ሁነቶች ሊሆኑ ይችላሉ፣ አስተምህሮዎችም ሊሆኑ ይችላሉ፣ ወይም ኢንስቲትዩሽንስ ተቋማት ሊሆኑ ይችላሉ። እነሱን እግዚአብሔር የወደፊቱን እንዲያሳይ አድርጎ የቀረጻቸውን በመጥቀስ ከሱ ጋር ጥላ ሆኖ ከተቀመጠው አካል ሆኖ ወደሚመጣው ደግሞ ኋላም ወደ መጣው ወደ ክርስቶስ የሚያመላክት ነገር ነው። ይሄ ታይፖሎጂ ወይም ደግሞ የአካልና የጥላ ሐሳቡን ስንመለከት ነው። እንግዲህ ይሄ ታይፖሎጂ የሚባለው ወይም የአካልና የጥላ ግንኙነትን የሚያሳየን ነገር ከታሪክ እንዲሁም ከመጽሐፍ ቅዱስ አስተምህሮ ጋር በጣም የተገናኘ ነው። በሁለት ልንከፍለው እንችላለን። የሽቅብ ግንኙነት የሚያሳየን ማየት እንችላለን። ይሄንን በትክክል በብሉይ ኪዳን የሰማዩን ቤተ መቅደስ ምሳሌ ሆኖ የተሰራውን የምድራዊ ቤተ መቅደስ ማየት እንችላለን። ይሄ የሽቅብ ግንኙነትን ይሄ ሙሴን እግዚአብሔር እንደማሳይ አድርገህ ተጠንቅቀህ ስራ ያለው በትክክል የሰማዩን ነገር የሚያሳይ በምድር የነበረ ቤተ መቅደስ፣ ይሄ የሽቅብ ግንኙነት ብለን ልንጠራው የምንችለው ነው። ሌላው ደግሞ የጎንዮሽ ወይም ሆሪዞንታል ብለን ልንጠራው የምንችለው የታይፖሎጂ አይነት ነው። ይሄ በዚህ ጥናታችን የምንመለከተውን አይነት የጥላና የአካል ግንኙነትን የምናጠናበት ይሆናል ማለት ነው። ያ ምንድነው? በብሉይ ኪዳን
ጥላ ሆነው የተቀመጡ ለምሳሌ ኢያሱን፣ ሙሴን ማየት እንችላለን። እንዲሁም በቤተ መቅደሱ ስርዓት ላይ ደግሞ በጉን ማየት እንችላለን። እንዲሁም ሌሎች ምሳሌያዊ የሆኑ ክርስቶስን የሚያመላክቱ ዳዊትን ራሱ መመልከት እንችላለን። አካል ወደሆነው ወደ ክርስቶስ የሚያመላክት ሀሳብ ያለው ማለት ነው። ምናልባት ዳዊትን ብንመለከት ዳዊት መዝሙር 22 ቁጥር 1 ላይ ከዛም ወረድ ብለን ከ14 ጀምሮ እስከ 18 ያለውን ስንመለከት ዳዊት ምን ይላል? አምላኬ አምላኬ ለምን ተውከኝ ይላል። ስለዚህ አሁን ይሄ ዳዊት ነው እየተናገረ ያለው። ግን ይሄ ኋላ እንደ ትንቢት ሆኖ ክርስቶስ ራሱ እነዚህን ቃላት ሲጠቀምባቸው እናያለን። እሱም ብቻ አይደለም። በኤርሚያስ 23 ቁጥር 5 ላይ ሄደን ስንመለከት ምን ይላል? እግዚአብሔር ለዳዊት ቅርንጫፍ አበጅለታለሁ ይላል፣ እሱም ንጉሥ ይሆናል፣ በጽድቅም ይገዛል ይላል። ይሄ ለዳዊት ምንድነው ቃል የተገባለት ቅርንጫፍ ራሱ ክርስቶስ እንደሆነ እንመለከታለን። ልክ እንደዚሁም ደግሞ በዮሐንስ ምዕራፍ 19 ቁጥር 24 ደግሞ ክርስቶስ የተናገረው ነገር አለ። ስለዚህ ምንድነው ሪያሊቲው ወይም ደግሞ ዋናው አካል የሆነውን ክርስቶስን በዮሐንስ 19 ላይ ደግሞ እናየዋለን። ስለዚህ የታይፕ እና የአንቲታይፕ ወይም የጥላና የአካልን ግንኙነት ወይም ደግሞ አመላካችነት በማየት ዋናው በወንጌል የተነገረለትን ክርስቶስን እንድንመለከት የሚያደርግ ነው። ስለዚህ ዛሬ በኢያሱ መጽሐፍ አውድ ውስጥ ሆነን የምናየው ራሱ ኢያሱን እንዲሁም ደግሞ ሙሴንም ጭምር ከክርስቶስ ጋር ያላቸውን ግንኙነት ነው የምናየው። ግን አንድ ተጨማሪ ሀሳብ ላንሳና በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ያለውን ጥቅስ እንድናነብ እፈልጋለሁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ያለው ይሄ ቃል በአማርኛ ትንሽ ደበቅ ያለ ነገር አለው፣ ግን በግሪኩና በእንግሊዝኛው ስናነበው የበለጠ አሁን ለመናገር የፈለኩትን ሀሳብ ያነሳልናል። እንደዚህ ይላል፣ ስለዚህ እነዚህን ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም ይላል። ምንድነው እያለ ያለው? ጴጥሮስ አንዳንዶቹ ነገሮች የምናውቃቸው ናቸው በዚህ ወይም ደግሞ ያወቅናቸው ናቸው ከድሮ ልምዳችን። ፕሬዘንት ትሩዝ ይላል የእንግሊዝኛውን ሄደን ስናነበው። አንዳንድ ጊዜ የበፊቱን የምናውቃቸውን እውቀቶቻችንን ወይም አመላካች የሆኑትን ነገሮች እንትን ስናረግ ስናስብ ወይም ስናጠና በወቅቱ በጊዜው ደግሞ የሚሰጠን እውቀት አለ። ያ የወቅቱ እውቀት በጣም ወሳኝ የሚሆንበት ጊዜ አለ። ምክንያቱም ለዛ ጊዜ ተብሎ የሚሰጥ እውቀት ስለሆነ፣ ለምሳሌ በጥላ መልክ የተቀመጡት ነገሮች ክርስቶስ ሲመጣ ለነበሩት ሰዎች የጊዜው እውነት ነው የሚሆነው። በትንቢት የተነገረው ነገር ሲደርስ ለእኛ ትንቢቱ ለሚደርስብን ሰዎች ወይም ደግሞ ለሚደርስልን ወይም ትንቢቱ ሲደርስ ለምንኖር ሰዎች ግን የወቅቱ እውነት ነው የሚሆነው። ስለዚህ ግን ሁልጊዜ ምን መሆን አለብን ነው የሚለው፣ መታወስ አለበት፣ ሁልጊዜ ማሰብ አለብን። ያንን አብረን አያይዘን እንድናይ ያስፈልጋል ማለት ነው። እግዚአብሔር ይባርክ ዶክተር። በጣም የሚገርም ሀሳብ አንተ አሁን ካነሳው ሀሳብ ጋር ተያያዥ የሆነ እንደውም አንደኛ ጴጥሮስ 1:12 ላንብብላችሁ። ምን ይላል? ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ
ተገለጠላቸው፣ ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። እኔ ይሄንን በጣም የሚገርም ሀሳብ ጋር ሳያይዘው ቅድም የመዝሙረ ዳዊት 22 1 ከ14 እስከ 18 ካለው ሀሳብ ጋር ላያይዝ። ምክንያቱም አሁን ዳዊት እዛ ጋር ምን ብሎ ነው ያን የገለጸው? ዳዊት እዛ ጋር ፕሮፌሲ ትንቢቱን ሲናገር ምንድነው ያለው? በ17 ጀምሮ አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አሁን ዳዊት እዚህ ጋር ይህን ትንቢት እየተናገረ የነበረው ስለማን ነበር? ምልክቱ ስለ ክርስቶስ ነው አይደለም? ግን ሲያወራ የራሱን ታሪክ ነው አሁን እዚህ ጋር እያወራ። እሱ ያለፈበት ሂስትሪ ነው ይሄ። እሱ ያለፈበትን ታሪክ ሲያወራ ለዚህ ነው ቅድም ጴጥሮስ ያለው ምንድነው? ለራሳቸው ሳይሆን ለእኛ ተናገሩልን። ለማን? በመጨረሻው ዘመን ለምንኖረው። ስለዚህ አሁን መጽሐፍ ቅዱስን ስናጠና የሚነገሩት ነገሮች ቅድም ከታሪክ ወይም ከትንቢት ያልነው ሂስትሪ ወይም ደግሞ ፕሮፌሲ የሚለው ሀሳብ በዚህ እንሄዳለን ማለት ነው። ነገር ግን አሁን ወደ ፓስተር ልምጣ። ውድ አድማጭ ተመልካቾቻችን ይሄ መዝሙር 22ን ቅድም ዶክተር ያነሳው ኤርምያስ 23ን ኢሳያስ 9 ከ5-6 ይሄ ከዳዊት ከእሴይ ነገድ ቁጥቋጥ ይወጣል የሚለው አሁን እነዚህ ሲነገሩ ለማን ነው የሚለውን ስናይ እሱ ብቻ አይደለም። እኔ በጣም የሚገርመኝ ነገር ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ሀሳብ በራሱ ብናጠነው ትልቅ ብዙ ሰዓት የሚፈጅ ሀሳብ አለው። እንዴት ነው ቀጥታ የሚሆነው የሚለውን። ሌላው ደግሞ በጣም በሚገርም ሀሳብ የምናነሳው ዮሐንስ 19:24 ዳዊት የተናገረው ጋር ስናስተያይ ይላል ልብሱን እርስ በርሳቸው አሁን ተካፈሉ የሚለውን ልክ ዮሐንስን ስናነብ የዳዊትን አምጥተን ሁለቱ እንደገጠመ ቅድም እንዳነሳው የብሉይ ኪዳንን የአዲስ ኪዳን ጸሐፊዎች እንዴት አድርገው እንዳያያዙት እናያለን። እንደተጻፈ አሁን እኛ ዝም ብለን ልናነብ እንችላለን፣ ግን መንፈስ ቅዱስ መጀመሪያም የሰጠው ከሰማይ መንፈስ ቅዱስ ነው። ዛሬም ለአዲስ ኪዳን ጸሐፊዎች የገለጠላቸው መንፈስ ቅዱስ ነው። አሁን እንደውም ፓስተር ጋር ከመምጣቴ በፊት ቲቲን ልጠይቅሽ የምጠይቀው አካሉና ጥላው ላይ ነው። አካሉና ጥላው ላይ መጽሐፍ ቅዱሳዊ መመሪያ አለ ወይ? አሁን ምክንያቱም ዝም ብለን እያነሳን አንዱን ወስደን ይሄ የኢየሱስ ነው አንዱን ይሄን ለሙሴን የቤተ መቅደስ ነው ለማለት የሚያግደን አለ ወይ? አካሄዱን ስንተረጉም ምን መሪዎችን ልንጠቀም ያስፈልገናል? መጽሐፍ ቅዱስ በራሱ ያው ይፈታል ነገሮችን ማለት ነው። እስካሁን ቅድም ባየነው በብሉይ ኪዳን መርህ በተለይ እንዴት አድርገን መፍታት አለብን የሚለውን ራሱ የሚያሳየን ክፍሎች አሉት እና የመጀመሪያ እንግዲህ በክርስቶስ ሕይወት ውስጥ የምናያቸውን ነገሮች አስቀድሞ የተናገረውን ነገር እንመለከታለን እና በምናይበት ጊዜ በክርስቶስ ሕይወት ውስጥ ያገኘነውን እውነት እንዴት አድርገን ደግሞ በቤተክርስቲያን ሕይወት ውስጥ ያንን እንዴት ሊተረጉም ማለት ለምሳሌ አንድ ጥቅስ ብንወስድ ስለ ክርስቶስ የተናገረውን ነገር ብናይ እስራኤል የሚለውን ሀሳብ የሚገልጽበት ብዙ መንገዶች አሉትና እስራኤል የሚለውን መጀመሪያ እስራኤል እንደ ህዝብ ነው የምናውቃት አይደለ? ያንን ህዝብ እንዴት አድርጎ በራሱ በክርስቶስ ውስጥ ሕይወት እንደተጠቀመ የምናይበት ሌላ ክፍል እናያለንና ከዛ ደግሞ በቤተክርስቲያን በመጨረሻ ላይ በክርስቶስ ባመኑ ሰዎች መካከል ያንን በኋላም እንግዲህ የበለጠ ይብራራል። የእነሱንም ሰዎች አሁን እኛ ማለት ነው እኛን ጨምሮ እስራኤል ተብለን እንጠራለን እና ይሄ ምንድነው እንዴት ነው በምን መርህ ነው እንደ ነገሮችን የምንጠቀመው የሚለውን በምናይበት ጊዜ መጽሐፍ ቅዱስ ራሱን የሚፈታበት የራሱ መንገድ አለው። ምክንያቱም የጻፈው አንድ ደራሲ ነው። የዚህ መጽሐፍ ቅዱስ በሙሉ ደራሲ መንፈስ ቅዱስ ነው እና መንፈስ ቅዱስ ለእያንዳንዱ ሰው ለ40 ከሚሆኑ በላይ ሰዎች በ40 ሰዎች ነው የተጻፈው መጽሐፍ ቅዱስ እና በዛ ሁሉ ሰው ቢጠቀምም የጻፈው ግን ዋናው ደራሲ አንድ ስለሆነ እንዴት አድርገን መፍታት እንዳለብን ራሱ እርስ በርሱ የሚፈታቸው ብዙ ሐሳቦች እናገኛለን ማለት ነው እና ለምሳሌ አንድ ጥቅስ ባይገባን ልንፈታ የምንችለው መጀመሪያ ጥቅሱን ታሪካዊ ነገር ካለው ታሪካዊ ነገሮችን ለማጥናት እንሞክራለን። ታሪካዊ ነገሩ የበለጠ የሚያጎላልን ወይም ጥቅሱ ብቻውን የማይገልጽልን ከሆነ ምዕራፉ እንደገና በደንብ ማጥናት ይኖርብናል። ምዕራፉ ካልፈታልን መጽሐፉ የተጻፈበትን ዓላማ ለምሳሌ አንደኛ ጴጥሮስን ከሆነ እያጠናን ያለው ሙሉ እንዳለ አንደኛ ጴጥሮስን አጥንተኑ ከሱ ውስጥ ልናገኝ የሚገባ ነገር ይኖራል ማለት ነው። እሱ ባይገባን አዲስ ኪዳን ማጥናት ይኖርብናል። በአዲስ ኪዳን አገባብ የዛ ጥቅስ ሐሳብ ምንድነው የሚለውን እናገኛለን ማለት ነው። እሱ ባይሆንልን እንዳለ መጽሐፍ ቅዱስን እንዳለ አጥንተን
የዛ ጥቅስ ወይም የዛ አንድ ምዕራፍ ወይም ያልገባን ክፍል እንዴት ልንረዳው እንደሚገባ እንዳለ የመጽሐፍ ቅዱስን ዋና መልእክት ወይም ጭብጥ የሚለውን ነገር ካገኘን በሱ አግባብ ልንፈታው እንችላለን ማለት ነውና በዚህ መልኩ ልናስተውለው እንችላለን። እግዚአብሔር ይባርክሽ። እንደው አሁን ያነሳሽው ለምሳሌ አሁን እውነት ነው አውዶቹን ስናነሳ ከታሪክም ከትንቢትም ብለናል። አሁን በሶስት ወሳኝ ነጥቦች ላይ ማንሳት እንችላለን። ብዙ ጊዜ ሲጻፍ ወይ እስራኤል ነው ወይ ከግብፅ መውጣት ወይም ከኃጢአት መውጣት ከሚለው ጋር የሚያያዝ ሐሳብ አለው ወይም ደግሞ ቤተ መቅደሱ ነው ያለው። አሁን ቅድም እንዳልሽው አንድ ጸሐፊ ነው ያለው። ያ ጸሐፊ ሊያስተላልፍ የፈለገው በሰዎች በተለያዩ ሰዎች ግን ተጠቅመዋል። እነዚህን ሶስቱን ደግሞ ስናነሳ ለምሳሌ እስራኤልን የሚለውን ሐሳብ ስናነሳ ክርስቶሳዊ አውድ ሊኖረው ይችላል፣ ቤተክርስቲያናዊ አውድ ሊኖረው ይችላል፣ ወይም ደግሞ የፍጻሜ ዘመን አውድ ሊኖረው ይችላል። ለምሳሌ አሁን እስራኤል የሚለውን ሐሳብ ከክርስቶሳዊ አውድ ስናነሳ ምን ይላል? ልጄን ከግብፅ ጠራሁት ይላል። ከግብፅ የተጠራው ማን ነው? ክርስቶስ ነው። አሁን ቤተክርስቲያናዊ አውድ ስንል ደግሞ የታተሙትን ሰዎች ቁጥር ሰማው ከእስራኤልም ይላል። ቤተክርስቲያንን አሁን የታተሙትን አጠቃላይ የዳኑትን ሰዎች እሹ እያነሳ ነው። ከዛ ደግሞ የፍጻሜ ዘመንን ስናይስ አሁን ይህን ቁጥር ስናይ ልብሳቸውንም አጥበው በደሙ ያነጹ ይላል። የእስራኤልን ሐሳብ ሲገልጽ እናያለን። ስለዚህ አውዶቹን ስንሄድ አሁን ቲቲ እንዳልሽው ነገሮቹን ከየትኛው አውድ ነው የሚለውን ማየት እጅግ ጠቃሚ ነው። ግን አሁን አንዳንድ ጊዜ ቅድም ያነሳሽው እንደው በደንብ ለተመልካቾቻችን ለአድማጮቻችን ክሊር እንዲሆን ምን ያርጉ? አሁን ይሄን ፈልገን አጣን ካሉ ምን ትመክሪያለሽ? ትልቁ ነገር መርሳት የሌለብን ይሄ እንደ ማንኛውም መጽሐፍ አይደለም። መጽሐፍ ቅዱስ አይደል? መረዳት ያለብን መለኮታዊ መገለጥ ነው። እግዚአብሔር ራሱን ነው እየገለጠልን ያለው በዚህ በመጽሐፍ ቅዱስ ውስጥና ደራሲው መንፈስ ቅዱስ ስለሆነ በምናጠናበት ጊዜ ሁልጊዜም ቢሆን መንፈስ ቅዱስን መጋበዝ ይኖርብናል። ምክንያቱም ዝም ብለን አንብበን የምናስተውለው ስላልሆነ ማለት ነውና በመንፈስ ቅዱስ ምሪት ሆነን ግን ከተረዳኑ መጽሐፍ ቅዱስ የሚከብደን አይደለም። ምክንያቱም ምን ይላል በሁለተኛ ጴጥሮስ ምዕራፍ 1 ላይ አንድ የሚናገረው ሐሳብ አለ። ቁጥር 20 ጀምሮ አነበዋለሁ። ስለ መጽሐፍ ቅዱስ እንዴት መረዳት አለብን የሚለውን ሐሳብ ሲገልጽ ማለት ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ጀምሮ ይህን በመጀመሪያ አወቁ ይላል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ የዚህ የመጽሐፍ ቅዱስ ውስጥ ያሉት ትንቢቶች፣ እውነቶች፣ ማንኛውም የምናገኘው ነገር ደራሲ ወይም ያንን ሐሳብ የሰጣቸው መንፈስ ቅዱስ ነው ማለት ነው። ስለዚህ መንፈስ ቅዱስ የጻፈውን ያለ መንፈስ ቅዱስ ልንረዳው አንችልም ማለት ነው። ስለዚህ በተፈጥሮ አእምሯችን ሆነ ልናነበው ብንሞክር እናጠናው ብንሞክር እንደሌላው መጽሐፍ በቀላሉ የምንረዳው አይደለም። የመንፈስ ቅዱስ እገዛ በጣም ያስፈልገናል፣ ሊያስረዳን ይገባልና በጸሎት መንፈስ ሆነን ልናጠናው ያስፈልገናልና እነዚህን እንደው መሪዎች ብንከተልም መንፈስ ቅዱስ ከሌላ አሁንም ትክክለኛው ቦታ ጋር መድረስ አንችልም። እንዳ መንፈስ ቅዱስን ሁሌ ጋብዘን መሆን አለበት። መንፈስ ሆነን ውድ አድማጭ ተመልካቾቻችን እውነት ነው ብዙ ሰዎች ብዙ አስተማሪዎች ይኖራሉ። ነገር ግን እነዛ ሁሉ አስተማሪዎች እኔ ሰሞኑን ከአንድ ሰው ጋር ሳወራ ምን አለኝ፣ በክርስቶሎጂ ላይ ራሱ 11 አይነት የአፈታት ዘይቤ ያለ አለኝ። እኔ ግን ምን አልኩት 11ዱን ሳይሆን መንፈስ ቅዱስ የገለጠልን እንቀበል። ምክንያቱም ለምንድን ነው ሁሉም የራሱን ሐሳብ ይዞ ሊመጣ ይችላል። ግን እግዚአብሔር የሰጠን በመንፈስ ቅዱስ ላይ እንድንታመን። እንደውም ቦታውን አላስታወስኩትም፣ ምናልባት ትዝ ካላችሁ ጳውሎስ ምናል በተናገርኳችሁ መንፈስ ስላልተረዳችሁ ነው የሚለው። አሁን እግዚአብሔር በተናገረን ዝቅ ባለ መንፈስ ለእኛ በሚገባ መንፈስ ካልተረዳን ፍልስፍና ውስጥ ምንገባ ከሆነ መቶም ፍልስፍናዎችን ልንሰማ እንችላለን። ነገር ግን ከዛ ይልቅ ግን የሚቀድመው ምንድን ነው? ራሳችንን ለእግዚአብሔር አሳልፈን መስጠት፣ በጸሎት መቅረብ። ከዛ በኋላ እግዚአብሔር ይገልጣል። ምክንያቱም ደግሞም ተስፋ አለን አይደል? አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ነው። ስለዚህ የታመነ ተስፋ ስላለ ቃሉንም ስናጠና እንደዛ ነው መሆን ያለበት የሚለውን ሐሳብ እንድናሰምር ፈልጌ ነው። የሚቀጥለው ሐሳብ ጋር ስንሄድ ፓስተር ወደ አንተ ልምጣ። ወደ አንተ ስመጣ እንግዲህ ሙሴና ኢያሱን ነው። አሁን ባለፈው አዲሱ ሙሴ ብለናል አይደል? ሙሴ ህዝቡን ይዞ የመራ አሁን ቅድም ከግብፅ ማውጣት የሚሉ ሐሳቦች ላይ ሙሴን ሳናነሰው አንቀርም። ከዛ ሙሴ ከባህር ከፍሎ ካለፈው በኋላ ግን የተቀበለው ዮርዳኖስን ለመሻገር ኢያሱ ነው። ለዛ ነው አዲሱ ሙሴ ያልነው።
ግን ሙሴ አንድ ነገር ተናግሮ ነበር። ምን አለ? ከወንድሞቻችሁ እንደኔ ያለ አንድ ነቢይ ያስነሳል የሚል ቃል ተናግሮ ነበር ሙሴ። አሁን ጥላ የሆነው ኢያሱ ነው ማለት እንችላለን? ምንድነው ማረጋገጫችን? እሺ ኢያሱ ሙሴን ካልሆነ ወይም ሙሴን የሚገልጽም ከሆነ ትክክለኛው ኢያሱ ታዲያ ማን ነው? ምናልባት ከወንድሞቹ የተነሳው ኢያሱ ይሁን ወይስ ሌላንም የሚገልጸው ሐሳብ አለው እዚህ ላይ? ጥሩ ነው። ጥሩ ጥያቄ ነው። እንግዲህ በሙሴና ኢያሱ ታሪክ ወይም ህይወት ውስጥ በጣም የሚገርም ተመሳሳይ የሆኑ ነገሮችን በህይወታቸው ሲከሰት እናያለን እና ይሄ የመጽሐፍ ቅዱስ ምሳሌያዊ አገላለጽ በሁለቱ በሙሴም በኢያሱም በጣም የተንጸባረቀ ነው። እንግዲህ ዞሮ ዞሮ በኋላ እናየዋለን። ሁለቱም ሲያመላክቱ የነበሩት አንድ ቀን መጥቶ እውነተኛውን ወይም መንፈሳዊ የሆነውን እስራኤል የዓለምን ህዝብ የሚድነውን ማለት ነው ኃጢአትን በማስወገድ ሰማይ የሚያደርሰውን ክርስቶስ ኢየሱስን ነው የሚያመላክቱት። እስቲ ግን ወደ ሙሴና ወደ ኢያሱ እንመለስና አጠራራቸው እንደው አነሳሳቸውን እንይ። ሙሴ የተጠራው በጌሳም ምድረ በዳ ከብቶችን በሚነዳበት ወይም እረኛ በሆነበት ጊዜ ነው። ጊዜው የምን ጊዜ ነበር? ቅድም ወንድም ዶክተር ሲያነሳ ነበር የወቅቱ መልእክት ወይም የወቅቱ እውነት ፕሬዘንት ሩዝ የሚባለውን ሲያነሳ ነበር እና የሙሴ መልእክት ምንድነው የመጣለት? አሁን እስራኤል ከግብፅ የሚወጣበት ጊዜ ነው። እሱ ነው ፕሬዘንት ሩዝ። ያ ተሰጠው እና በቁጥቋጦ ውስጥ አሁን ዘጸአት ምዕራፍ 3ን ስታነቡ ታገኙታላችሁ ተመልካቾቻችን። እንደገና የኢያሱን ደግሞ በኢያሱ ምዕራፍ 1 ሲጠራ እናያለን። ሙሴ ጋር ግን ስንሄድ እስራኤል ከግብፅ የሚወጣበት ጊዜ ደረሰ። ከዛ በኋላ ተጠራ። ከዛ በፊት 40 ዓመት ግን ስልጠና እየወሰደ ነበር ሙሴ። አስቀድሞ በራሱ ሙከራ አደረገ። ያ እንዳልሆነ የእግዚአብሔር ዕቅድ እስኪያውቅ 40 ዓመት ፈጀበት። የእስራኤል እረኛ ከመሆኑ በፊት የከብቶችን ወይም በጎችን እረኛ መሆን ነበረበት። ኢያሱን ስናይ ደግሞ ሙሴ 40 ዓመት በምድረ በዳ እንደቆየ ኢያሱም 40 ዓመት በምድረ በዳ እየተጓዘ ከእስራኤል ጋር ስልጠና ሲወስድ ነበር። እንደውም በመገናኛው ድንኳን አይጠፋም ነበር ይላል። አይጠፋም፣ በመገናኛው ድንኳን አይጠፋም። ሳሙኤልን ያስታውሰናል አይደል? በቤተ መቅደሱ ያደጉ ሰዎች እና ትልቅ ስራ እንዳለው የኢያሱን እናያለን። እንግዲህ እረኛ ሆኖ ሙሴ መንጋውን እየጠበቀ ኢያሱ ደግሞ የመንጋው የእስራኤል አካል ሆኖ ለስልጠና ግን ወይም ለመምራት እየሰለጠነ ነበር። ሌላው ተመሳሳይ ነገር የምናገኘው የኢያሱ ስልጠና ኦን ጆብ ትሬኒንግ ወይም በስራ ላይ የተሰጠ ስልጠና ነበር። የሙሴ ደግሞ ከሰዎቹ ሳይመጡ ገና ከእንስሶቹ ጋር ነበረ እና ሙሴ ተጨማሪ መጽሐፍ ቅዱስን መጽሐፍ ትልቅ ኃላፊነት ነበረው። እነ ዘፍጥረትን እግዚአብሔርን የፍጥረት አጀማመር ሁሉ በጣም ትልቅ የሆነ ሚስጥር የተገለጠለት ሰው ነው። ስለዚህ እኛም ዛሬ በተለያየ መንገድ ልንጠራ እንችላለን ማለት ነው። አንዳንዴ በማይሆን ሁኔታ ውስጥ ዛሬ እንዴት እቀመጣለሁ ልንል እንችላለን። አሁን ሙሴን ማን ያስባል? ያውም ደግሞ የአማቱ የዮቶር ከብቶች ዮቶር ደግሞ የሚዲያውያን ካህን ነበር ይላል እና ሚዲያማውያን ጣዖትን የሚያመልኩ ነበርና የአንድ ጣዖት አምላኪ እንስሶች እረኛ የነበረ እንደዛ አይነት ልንሆን እንችላለን። ግን እግዚአብሔር ስልጠና እየሰጠ ወይም በእግዚአብሔር ቤተክርስቲያን ውስጥ ደግሞ በቤተ መቅደስ ውስጥ በቤተክርስቲያን ውስጥ ያለን ሰዎች ልንሆን እንችላለን። እግዚአብሔር ደግሞ ለስራም እኛንም እያዘጋጀ ሊሆን ይችላል የሚለውን እናያለን። ሌላው ሮሜ 8:28 እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። አሁን ለምንድን ነው ይህንን ያነሳሁት? ሙሴም ኢያሱም ታላቁ ሊቀ ካህን መሲሁን የሚያመላክት ህይወት መኖር ስላለባቸው አመጣጣቸው እንዲሁ ቀላል አልነበረም። ስለዚህ ፕሮቪደንስ የምንለው ወይም ይሄ የመለኮት አስተዳደር ወይም የመለኮት ምሪት በእነሱ በሁለቱ ህይወት ውስጥ እናያለን። ሁለቱም ተመሳሳይ የሆነ እርምጃ እንደሄዱ መጽሐፍ ቅዱስ ያስተምራል። በሌላ በኩል እንግዲህ ሙሴ ከግብፅ እስራኤልን ማውጣት ነበረበት። ኢያሱ ደግሞ ለአብርሃም ለይስሐቅ ለያዕቆብ የተሰጠውን የቃል ኪዳን ተስፋ ማሟላት ነበረበት። ከነዓን ማስገባት ነበረበት። አንዱ ከኃጢአት ባርነት የሚያወጣውን የእግዚአብሔርን ልጅ ያመላክታል። ሁለተኛው ደግሞ ያንኑ የእግዚአብሔርን ልጅ የቀድሞውን የእግዚአብሔርን ሐሳብ ሙሉ በሙሉ መልሶ ሪስቶር ወይም የሚተካውን ይወክላል። ማውጣት ብቻ አይደለም፣ እኛን ክርስቶስ ከኃጢአት ከባርነት ከሰይጣን እስራት ወደ ዘላለም ህይወት ወደ እግዚአብሔር የመጀመሪያ ሐሳብ እና አዳም እና ሔዋን ወዳጡበት ወደዛ እግዚአብሔር ፊት ለፊት ማየት ከእግዚአብሔር ጋር የመኖርን ህይወት
የሚያጎናጽፈን የዘላለም ሕይወት የሆነው እሱ ራሱ ኢየሱስ ክርስቶስ የሚሰጠንን መንግስት ይወክላልና ኢያሱ ይሄንን ታሪክ ሲጫወት እናያለና እንዳልከው በዘዳግም 18:15 ጀምሮ የእግዚአብሔር ቃል ሲናገር እንደውም ሄደን እናንብብ። ይሄ በጣም አስፈላጊ ጥቅስ ነውና ምን ይላል? ዘዳግም 18:15 ናምበው ከ15 ጀምሮ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞም አልስማ፣ ይህችንም ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞች እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እግዚአብሔርም አለኝ የተናገርኩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል። በስሜም የሚናገረውን ቃሌን የማይሰማው ሰው እኔ እበቀልለታለሁ። ስለዚህ እንደ ሙሴ ያለ ነቢይ ይነሳል። ይሄ በከፊል ስናየው ኢያሱ ይህንን ትንቢት ፈጽሟል። በሙላት ታዲያ የፈጽመው ማን ነው ስንል ኢየሩሳሌምን፣ አዲስቷን ከነዓንን፣ አሁን የምንጠብቃትን ከሰማይ የምትወርደውን የክርስቶስን ከተማ የሚያስወርሰንን ኢየሱስን ነው የሚያመላክተን። እንግዲህ እግዚአብሔር ከመጀመሪያው አንስቶ ሙሴ ከነዓን እንደማይገባ ህዝቡንም እዛ እንደማያደርስ አውቋልና ከስር ኢያሱን ወይም ኢያሱ የሚባለውን የሱን አይነት ሚና የሚጫወተውን ሲያዘጋጅ ነበረ። ሙሴ እንግዲህ እስራኤል 12ቱን ነገድ ምድር ወይም አዲስቱን ከነዓን የሚከፋፈሉበትን ሁኔታ አስቀድሞ ወሰነ። ኢያሱ ደግሞ ያንን ሙሴ የተናገረውን ፈጸመና የእግዚአብሔርን ሐሳብ የእግዚአብሔር ልጆች ነገ የሚወርሱትን ምድር ያንን እቅድ የሚያስፈጽመው ዛሬ ማን ነው? ኢየሱስ ብቻ ነው። ስለዚህ ሁለቱም ማለት እንችላለን። እነዚህን በርካታ ነገሮችን ማየት ቢቻልም ሙሴም ኢያሱም ጥላ የሆኑት ምሳሌ የሆኑት ዋና አካሉን ኢየሱስን በማሳየት እንደሆነ እንመለከታለን። እንግዲህ ዛሬም መጨረሻ ላይ ለማስቀመጥ ያህል እግዚአብሔር በልጁ አማካኝነት ህዝብን ከባርነት ያወጣል። በልጁ አማካኝነት እግዚአብሔር አዲስቱን ከነዓን ያስወርሳል። እንግዲህ በመጨረሻ ላይ አንድ ሰንበት ትምህርታችን የሚጠይቀው አለ። ታዲያ የመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ያሉ ሐሳቦች ክርስቶስን የሚያመላክቱ ከሆነ በእኛ ህይወት ኢየሱስ መካከለኛ ሆኗል ወይ? እንደገና እንዳይሆን ደግሞ ምንድነው ተግዳሮቱ? እንዴት ይህንን ልናደርግ እንችላለን የሚል ጥያቄ አለ። ይህ እንግዲህ የክርስትና ልምምዳችንን የሚመለከት ጥያቄ ነው። አዎ በየቀኑ ከስጋ ጋር ትግል አለ። ስጋ ሁሌ ማስተር ለመሆን ጌታ ለመሆን በእኛ ላይ ለመሰልጠን ይጥራል። ነገር ግን እውነተኛውን ደስታ ማግኘት የሚቻለው ኢየሱስን ማዕከላዊ በማድረግ ነው። እንደውም አንድ ቃል ትዝ ይለኛል፣ ጆይ የሚባል JOY እንደዚህ ተብሎ ይፈታል። ጄ ማለት ጂሰስ ፈርስት፣ ኦ የሚል አዘር ሰከንድ፣ ዋይ የሚለው ደግሞ ዩ ላስት። ኢየሱስ መጀመሪያ፣ ሌሎች ቀጥሎ፣ በሶስተኛ ደረጃ አንተ። እና ራስን የመካድ ህይወት እንደ ኢየሱስ ካልተለማመድን እውነተኛ ደስታ አይመጣም። ብዙ ጊዜ ሰዎች ራስን በመውደድ ለራስ ነገሮችን በማጋበስ ደስታን የሚያገኙ ይመስላቸዋል። ደስታ ግን የሚመጣው ኢየሱስን አንደኛ በማድረግ ሌሎችን በማስቀደም ስለኛ ደግሞ እንደውም በእግዚአብሔር ላይ በመጣል ደስታ የሚመጣው ያኔ ነው። የራስን ምቾት ሌሎች ከእናንተ እንደሚሻል ቁጠሩ። ራሳችሁን ወይም ሰውን ለማስደሰት አትሞክሩ፣ እግዚአብሔርን ለማስደሰት እንጂ የሚለው ሁሉ ኢየሱስ ክርስቶስ የኖረው ራስን የመካድ የፍቅር ህግ ነው። ይሄ ራስን የመካድ የፍቅር የኛም ህግ ከሆነ የኛ የህይወት መርህ ከሆነ ኢየሱስ በመካከላችን ወይም በህይወታችን እንደነገሰ እናያለን። ከዛም እውነተኛውን ደስታ ከዚህ የተነሳ እናገኛለን። ስለዚህ በዚህ በጥላ በምሳሌ እና አካል በሚለው ነገር ውስጥ ልናገኝ ከምንችላቸው እነዚህ ማንሳት እንችላለን። ባርክ ፓስተር፣ ጥሩ አንስታቸዋል። ውድ አድማጭ ተመልካቾቻችን እንግዲህ በመጽሐፍ ቅዱሳዊ አካልና ጥላ አተረጓጎም ላይ የተወያየነውን አጭር ውይይት እንቀጥላለን። በሚቀጥለው ክፍል እናያለን አካል የሆነው እውነተኛው ኢያሱ አሁን ምን እንደሚያደርግና ኢየሱስ ለመሆኑ እንዴት እርግጠኛ እንደሚሆንም እስቀጥለን እንወያያለን። ግን እስከዛ ድረስ ግን እንደው እናንተስ ይሄን አካልና ጥላን የተረዳችሁበትን መንገድ እስቲ የተወያያችሁ ጠብቁን። ምንድነው አሁን አንዳንድ ቦታ ላይ ከጥምቀት ጋር ሲያያይዝ ምን ይላል ጳውሎስ? ቀይ ባህርን ሲሻገሩ የእስራኤል ሕዝብ በጥምቀት ተባብረውታል ይላል።
ከውሃው መንፈሳዊውን አለት መጥቶ ሲያወጣ መንፈሳዊውን ውሃ ከዛ አለት የወጣውን ጠጥተዋል ይላል እና እነዚህን ስናይ በመጽሐፍ ቅዱስ ላይ ሁሌ የሚያስታውሰኝ አንድ ነገር አለ። ምንድነው የማስታውሰው? ኢየሱስ እንደዚህ አለ፣ ከተጻፈው ከሕግ አንዲት ነቁጣ አታልፍም፣ እሷ ከምታልፍ ሰማይና ምድር ቢያልፍ። ምንድነው መሰለህ? መጽሐፍ ቅዱስ ያለ ምክንያት አልተጻፈም። ስለዚህ እያንዳንዷን ትርጉም ስንሰጥ፣ ቅድም ጴጥሮስ ላይም ቲቲ ያነሳሻትን ስንተረጉም ከእግዚአብሔር ሐሳብ ጋር እንዳንጋጭ በጸሎት እንደሆነ ልናስተውል ይገባል የሚለውን ነው። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ተመልሰናል። ውድ አድማጭ ተመልካቾቻችን ካቆምንበት እንቀጥላለን። ዶክተር ወደ አንተ ልምጣ። እንግዲህ ቅድም ኢያሱና ሙሴ ኢየሱስን ነበር የሚያሳዩት ብለን ትንሽ በጨረፍታ ፓስተር ጀምሮት ነበር። አሁን እናረጋግጠው እስቲ። ምክንያቱም ቅድም ስናነሳ እንደነበረው መጽሐፍ ቅዱሳዊ አውድ ፍቺዎችን ስንጠቀም እስራኤልን ከግብፅ መውጣትንና ቤተ መቅደስ የሚሉ ሀሳቦች አሉ። ቀጥሎ ደግሞ ክርስቶሳዊ አውድ አለ። ቀጥሎ ደግሞ የቤተክርስቲያናዊ አውድ አለ። ከዛ ደግሞ እንደገና የፍጻሜው ዘመን አውድ አለ ብለናል። አሁን እነዚህን አውዶች እያየን ስንመጣ ነው እንግዲህ አሁን ክርስቶሳዊ አውድ ወደሆነው ኢያሱ እና ሙሴ የሚገልጹት ስፔሻሊ አሁን ኢየሱስን እንየው እስቲ። አካል የሆነውን እውነተኛው ኢያሱ ማን ነው የሚለውን እንምጣ። እሱ ጋር ስንመጣ እንዴት ነው ማረጋገጫችን ሊሆን የሚችለው? ጥሩ ነው። እስኪ ሂደቱን ለማገናኘት እስካሁን እያልን ያለነው ምንድነው? ኢያሱ የክርስቶስ ምሳሌ ሆኖ ጥላ ሆኖ ነው ያለው። ክርስቶስ ራሱ ደግሞ ምንድነው? አካል ነው ብለናል። ስለዚህ ከጦርነቶቹ እስኪ እንግባ፣ እንጀምር። ኢያሱ በርካታ የሆኑ ጦርነቶችን አድርጓል። በነዛ ጦርነቶች ደግሞ ዓላማው ምንድን ነው? አንድ ኔሽን መገንባት ነው፣ ወይም ነፃ የሆነን ህዝብ አስተዳደሩ ወይም ስርዓቱ እግዚአብሔራዊ የሆነ ወይም በእግዚአብሔር ህግ የሚመራ ህዝብን የመፍጠር ሂደት ላይ እንደነበረ እናያለን። ምክንያቱም ያለ ህግና ያለ መሬት መንግስትን ማጽናት አይቻልም። ስለዚህ ኢያሱ ያደረገው ነገር ምንድን ነው? እነዚህን መሬት አልባ የነበሩትን ሰዎች እግዚአብሔር እንደማለላቸው መሬት እንዲኖራቸው ነው ያደረገው። ግን እንደዛም ሆኖ ኢያሱ ሙሉ ለሙሉ ደግሞ ለእስራኤል ህዝብ መሬትን አልሰጠም። ገና አይደለም፣ የሚቀር አለ። ስለዚህ ይሄ በትንቢት ተገልጾ እናየዋለን። በኢሳይያስ ምዕራፍ 49 ቁጥር 8 ላይ ተገልጾ እናየዋለን። ምን ይላል? እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቼሃለሁ፣ እጠብቅህም አለው፣ ምድርንም ታቀና ዘንድ ውድማውን ፍሬ ምንድነው? የተበተነውን ማለት ነው፣ የሆኑትንም ርስቶች ታወርስ ዘንድ። እንግዲህ የኢያሱ ጥላነት ምንድን ነው? በዚህ ምድር እስራኤልን ርስቱን ማውረስ ነው። ስለዚህ ክርስቶስ ደግሞ አካል ሆኖ ሲመጣ ያንን ርስት የተማለልንን እነሱ ወተትና ማር የምታፈሰውን ምድር ነበር የተማለላቸው። እኛ ግን ከሁሉም በላይ የምታምረውን ከሁሉም በላይ እንዲያውም ከማርና ከወተትም በላይ ክርስቶስ ራሱ የሚኖርባትን አዲስ ምድርና አዲስ ሰማይ ነው፣ አዲስቷ ኢየሩሳሌምን ነው የማለልን። እና አሁን የሁለቱን ግንኙነት በምን ማየት እንችላለን ወደሚለው ጥያቄ እንምጣ።
የምንመለከተው ኢያሱ እንግዲህ እንዳልነው ወደ እረፍት ወደ ምድራዊ እረፍት እንዲገቡ ነበር ህዝቡን ሲመራቸው የነበረ። ኢያሱ በቅድም እንደተነገረው ደግሞ በ40 ዓመት ሙሉ ልምምድን እንዳደረገ እንዲሁ ክርስቶስ ምን አድርጓል? 40 ቀን ጾሟል። ግን ከዛ በኋላ ኢቭን ከዛ በፊት ደግሞ ወደ ጥምቀት ወደ ዮርዳኖስ በወረደ ጊዜ ከሰማይ የመጣ ድምፅ አለ። ያ ከሰማይ የመጣው ድምፅ ምንድነው የሚለው? የምወደው ልጄ የሚል። እነዚህን ቃላቶች ግን መልሰን ወደ ብሉይ ኪዳን ብንሄድና ብንፈልግ በመዝሙር ምዕራፍ 2 ቁጥር 7 ላይ እንዲሁም በኢሳይያስ 42:1 ላይ ተጠቅሰው እናገኛቸዋለን እነዚህ አባባሎች። ስለዚህ በእውነት በእርሱ ደስ የሚለው እግዚአብሔር በእርሱ ደስ የሚሰኝበት አንድያ ልጁ ክርስቶስ እንደሆነ እናያለን። ስለዚህ ክርስቶስ በእርግጥ ኢያሱ ወደ እረፍት ምድር ይዟቸው እንደገባ በዘመናችን ደግሞ ወይም ደግሞ አካል የሆነው ክርስቶስ ሲመጣ ደግሞ ሁላችንም ወደ እረፍት እንደሚያስገባን ያሳያል ማለት ነው። አሁን ወደ ዕብራውያን መጽሐፍ እንሂድና ዕብራውያን ምዕራፍ 1 ላይ ቁጥር 5 ላንብብ። አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ይሄ በትክክል በመጀመሪያ በትንቢት የተገለጸ ኋላም በአካል የሆነ ቃል ሆኖ እናገኘዋለን። በእርግጥ እንዲህ የተባለለት ማን ነው? ክርስቶስ ብቻ ነው። ጳውሎስ ግን እዚህ ላይ አያበቃም። ስለዚህ እረፍት ስለተባለው ነገር ደግሞ ያወራል። ምዕራፍ 4 ላይ እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል። ስለዚህ ሁለት ነገሮችን ሲናገር እናየዋለን ጳውሎስ። ምዕራፍ 3 ላይ ሄደን ስንመለከት ምን ይላል? 40 ዓመት የተቆጣቸው ማን ነው? ወደ እረፍቴ አይገቡም ብሎ የማለባቸውስ ማን ናቸው ይላል። አሁን ቁጥር 4 ላይ ሄደን ደግሞ ምዕራፍ 4 ቁጥር 4 ላይ ምን ይላል? ስለ 7ኛው ቀን በአንድ ስፍራ እግዚአብሔርም በ7ኛው ቀን ከስራ ሁሉ አረፈ ብሏልና በዚህም ስፍራ ደግሞ ይላል ወደ እረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታደርጉ። በፊት እንደተባለ ይህን የሚያህል ዘመን ወደኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራልና ይላል። ስለዚህ ኢያሱ በእርግጥ አስገብቷቸው ቢሆን ኖሮ ወደ እረፍቱ ገብተው ቢሆን ኖሮ ያኔ ሌላ እረፍት ባልተነገረ ነበረ። ስለዚህ ኢያሱ ወደ እረፍት አላስገባቸውም። ወደ እረፍት የሚያስገባ ግን ክርስቶስ አለ። አሁን እንግዲህ እዚህ ላይ መጠንቀቅ ያለብን ሁለት ነገሮች አሉ። እረፍት ሲባል ወደ ከነአን መግባትና እረፍት ሲባል የሰንበት እረፍት አለ። ከነዚህ ከሁለቱ ታይፕ የምንለው ወይም ደግሞ ጥላ የምንለው የትኛውን ነው? ጳውሎስ እዚህ ቦታ ላይ እያወራ ያለው የትኛውን ጥላ ነው? ዘላለማዊ እረፍት አካሉ ነው ወይም ክርስቶስ ነው። ክርስቶስ የሚያስገባን ነው። ግን እዚህ ላይ በሰንበት የተገለጸው ያ ዘላለማዊ እረፍት ነው። ነገር ግን ወደ ከነአን በመግባት ኢያሱም ፈጽሞ ያላስገባቸው ወደ እረፍት ያላስገባቸው ተብሎ የተገለጠው ጥላ ግን ከነአን ነው። ከነአንን አስገብቷል። ነገር ግን ዘላለማዊ እረፍት አይደለም ከነአን። ኤግዛክትሊ ያ ነው፣ ጥላ ነው። የእግዚአብሔር ሐሳብ ምንድን ነው? የዘላለም እረፍትን ልክ እግዚአብሔር በእረፍት በሰንበት እንዳረፈ እኛም በዛ እረፍት ዘላለማዊ እረፍት ውስጥ እንድንገባ ነው። ትክክል ነው። መጥምቁ ዮሐንስ ሲመጣ ምን እያለ እየሰበከ ነበር የመጣው? የእግዚአብሔር መንግስት ቀርባለች እና ንስሐ ግቡ። ያ መንግስት ምንድን ነው?
አሁን ቁም ነገሩ እዛ ላይ ነው ያለው። ኢያሱ የእስራኤልን ሕዝብ መርቶ ያስገባቸው ወዴት ነው? ወደ ከነዓን ሲያስገባቸው መሬትንና ስርዓትን ሎውን ሕግን እና መሬትን አገናኘላቸው። ስለዚህ እንደ ሕዝብ እንደ መንግስት መቆጠር ይችላሉ ማለት ነው። የክርስቶስ አመጣጥም እንደዛው ነው። ዮሐንስ እንዳለው የእግዚአብሔርን መንግስት ሊያቋቁም ነው የሚመጣው። ቀርባለች የተባለችው ያቺ የእግዚአብሔር መንግስት ደግሞ ከሰይጣን እና ከስራ ሁሉ በወጥመድ የተያዘውን ይህንን ህዝብ ነፃ አውጥቶ ለዛ መንግስት ገጣሚ ማድረግ ነው። ያንን የምናገኘው ምናልባት ጥቅሶቹን ልንገራችሁና ጥቅሶቹን ብታነቡ የተሻለ መረዳት ይኖራል። ኤፌሶን ምዕራፍ 4 ቁጥር 8ን እንዲሁም ዕብራውያን 9:15ን ብናይ እንዴት አድርጎ ከሰይጣን ግዛት እንዳፈለሰን እና ወደዛች መንግስት እንዳስገባን መረዳት እንችላለን ማለት ነው። በነገራችን ላይ ውድ አድማጭ ተመልካቾቻችን በዘኍልቍ 13:16ን ስናይ አውሴን ነበር የኢያሱ ስም። ሙሴ ነው ኢያሱ ብሎ የቀየረው። ኢያሱ ደግሞ ማለት ምን ማለት ነው? አዳኝ ማለት ነው። አዳኝ ነው። አሁን ዝም ብሎ አለ ምክንያት ነው ወይ? ኢየሱስ የሚለውም ስም ትርጉሙ አዳኝ ነው። ሁለቱም አዳኝ ናቸው የሚለው አሁን ለማረጋገጥ ነው። ምክንያቱም ማቴዎስ ላይም ስንሄድ ምንድን ነው የሚለው? እንደውም ዮሐንስ ላይም እናያለን። ዮሐንስ ላይም ገና እንትን ሲል ይሄ አዳኝ የተባለው ተሰጥቷቸዋል። አዳኝ አማኑኤል አዳኝ የሚባል እንደሆነ እናያለን። እና ስሙ ራሱ አውሴ ወደ ኢያሱ ሲቀየር ታይፖሎጂውን ነው እያስተካከለ የነበረው። በምክንያት ነው የቀየረው። ይሄ አሁን ቅድም ብለናል። ሕግን ከሙሴ ጀመረና ሕግ በሙሴ የተሰጠው፣ ርስቱን ግን የወረሱት ግን በኢያሱ ነው። አሁንም ሙሴ የሰጠውን ያንን ተስፋ የተሰጠችዋን ምድር ወርሳችኋል ነው አይደል የተባለው። አሁንም ኢየሱስ ነው የሚያወርሰን። የሁለቱን ባህሪ ስናስተያየው በትክክልም የኢያሱ ማንነት የገልጽ የነበረው ቅድም ከታሪክ ብለናል ነበር ኢየሱስን ነበር የሚለውን በትክክል ማረጋገጥ እንችላለን ማለት ነው። ይሄ ትልቅ ማረጋገጫ ሊሆኑን የሚችሉ ብዙ ጥቅሶችን ቅድም እንዳነሳው ማንሳት እንችላለን። ኢየሱስ ሞትን፣ ኃጢአትን አንዴ ለመጨረሻ ጊዜ ማሸነፉ፣ ኢያሱም ደግሞ እንደውም ይላል በጣም የሚገርመው ኢያሱ ከተቆጣጠረ በኋላ እግዚአብሔር ለእስራኤል ምንን ሰጠ? እረፍትን ሰጠ። በጣም ነው የሚገርመው። ኢያሱ ወደ እረፍት አስገብቷቸዋል። ነገር ግን እዛ እረፍት ውስጥ ግን ዘላለማዊ አልነበረም የሚለው ያስኬዳል በትክክል እና የዛ ታይፕ እንደሆነ ወይም ምሳሌ እንደሆነ እናያለን። ታዲያ ወደ ፓስተር ልምጣ። እንግዲህ አሁን እዛው ላይ ነው የምንቀጥለው። ቅድም ብለናል ኢያሱ በኢየሱስ አውድ አይተናል። አሁን ደግሞ ኢያሱን እስቲ ከኛ አውድ እኔ ኢያሱን ከኛ አውድ ማለት ምን ማለት ነው? እንደ ምሳሌ ከኢየሱስ ክርስቶስ አገልግሎት ባሻገር የክርስቶስ አካል የሆነችውን አሁን የቤተክርስቲያን ራስ ማን ነው? ክርስቶስ ነው። አሁን ቤተክርስቲያንን እስቲ እንዴት ነው የሚገልጸው? የኢያሱ አገልግሎት ከቤተክርስቲያን አውድ እንዴት ነው የምትገልጽልኝ? በጣም ይደንቅ ነው። ኢያሱና እስራኤል አዲስቱ ከነዓን ለመግባት ወይም የበፊቱ አዲስቱ ሳትሆን ያው እግዚአብሔር ቃል የገባላቸው ለነሱ አዲስ ነው። በፊት የኖሩበት ያ የግብፅ የባርነት ምድር አለ። እኛ ግን አልቲሜትሊ ወይም በአጠቃላይ የምንጠብቃት አዲስቱ ከነዓን ደግሞ ከሰማይ ትወርዳለች። እነሱ የተዋጉት ውጊያ አሁን ቤተክርስቲያን መጨረሻ ላይ የምትዋጋው ውጊያ እንደሆነ ያመላክታልና አሁን የዚህ ከኢያሱ ስር እስራኤል ሆኖ የተዋጋው ውጊያ ክርስቶስ ደግሞ ራስ ሆኖ ከክርስቶስ ስር ያለችው ቤተክርስቲያን የምትዋጋው አይነት ውጊያ ነው። ስለዚህ ቤተክርስቲያን ውጊያ ላይ ናት ማለት ነው። አሁን ቤተክርስቲያን ማለት እንግዲህ እንጨትና ጭቃ ወይም ድንጋይና አሸዋ አይደለም። የሆነ ቦታ ላይ ታፔላ የተለጠፈበት ሳይሆን እኔና እናንተ ነን አይደል? ግለሰቦች ነን። ይህንን በአዲስ ኪዳን በተለይ ሐዋርያ ጳውሎስ በሚያስቀምጠው የተለያየ ደብዳቤ አውድ ውስጥ እናገኘዋለን። ክርስቲያናዊ ህይወት ማለት የሰልፍ ህይወት፣ የተጋድሎ ህይወት እንደሆነ በግልጽ ያስተምራል። በአንደኛ ጢሞቴዎስ 1:18 ለተመልካቾቻችን ጥቅሱን ማንበብ ትችላላችሁ። ሐዋርያው ጳውሎስ ለጢሞቴዎስ እንግዲህ መልካሙን ገድል እንድትጋደል እጽፍልሃለሁ ይላል። እንደውም ፋይት ይላል ወይም ፍልሚያ መቅጠም ነው። ልክ ኢያሱና እስራኤል ከነዓናውያንን እንደገጠሙት ማለት ነው። በሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ፣ ሃይማኖቴንም ጠብቄያለሁ፣ ሩጫውንም ጨርሻለሁ የሚለውን ቃል
እናገኛለን። ስለዚህ ጳውሎስ እየተናገረ ያለው እስካሁን ካየነው ጥቅስ እነ ኢያሱ አካላዊ ውጊያ ሲዋጉ ነበረ። አሁን ግን ቤተክርስቲያን መንፈሳዊ የሆነ ውጊያ ነው የምትዋጋው። ምክንያቱም በኤፌሶን ምዕራፍ 6 ቁጥር 10 ጀምሮ እንግዲህ በጌታና በኃይሉ ችሎት የበረታችሁ ሆኖ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ ከዛ በኋላ በሰይጣን ፊት ወይም ሰይጣንን ለመቃወም እንድትችሉ ይህንን አድርጋችሁ ቁሙ የሚል ሐሳብ አለበት። የእግዚአብሔር ዕቃ ጦርን ልበሱ የሚለው እነ ኢያሱ እንግዲህ በዛ ሰዓት ጎራዴና ጦር ጋሻ ይዘው ተዋግተው ሊሆን ይችላል። አሁን ግን እኛ እንደዛ አይነት አይደለም፣ ስጋዊ አይደለም ዕቃችን። ምክንያቱም መጋደላችን ከስጋና ከደም ጋር አይደለም፣ ነገር ግን በሰማያዊ ስፍራ ከሚኖሩ ክፉ መንፈሳዊ ሰራዊት የዚህ የጨለማ ዓለም ገዢ ከአለቆችና ከስልጣናት ጋር ነው ይላል። ስለዚህ ይሄ ጥላ የነበረው ምሳሌ የነበረው እነ ኢያሱ እነ እስራኤል የተዋጉት ውጊያ ዛሬም የቤተክርስቲያን ወይም የእኔ በተለይ ነገር ግላዊ እንድናደርግ እውነት እንጠይቃችኋለን። የግል ጦርነት ነው በየቀኑ የምንገጥመው። እንደ ግል፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ቤተክርስቲያን ጦርነት ላይ ነን። ጠዋት ስንነሳ በመስተዋት የምናየው እንግዲህ ጦርነት የምናደርገው ሰው ነው፣ እኔ ራሴ ማለት ነው። ምክንያቱም ይሄ ሰው ይሄ ስጋ ሁሌ ምን አለው? ጦርነት አለው በየቀኑ። ስጋ ለብሻለሁ፣ ስጋ ከመንፈስ ጋር ይላል መጽሐፍ ቅዱስ አይደል? እርስ በርሱ ምን ይላል? ይዋጋል፣ ይቃወማል፣ ይቃረናል፣ አንዱ አንዱን ይቃወማል። ለማን ነው የበላይነት የምሰጠው? መጨረሻ ላይ እናየዋለን። አይናችን ግን ክርስቶስ ኢየሱስ ላይ ከሆነ ኢየሱስ ክርስቶስ በእኛ እያሸነፈ ይመጣል ማለት ነው። በሁለተኛ ቆሮንቶስ 13-5 ድረስ የሚናገረውም ይሄ ነው። ምንም እንኳን በስጋ ብንኖር በስጋ እንመላለስም። ምክንያቱም ዕቃችን የጦር ዕቃችን ምንድን ነው? ሰማያዊ ነው። ምንን ለማጥፋት? በእግዚአብሔር እውቀት ላይ ከፍ የሚለውን ሊያጠፋ እና አእምሮን ሁሉ ሊማርክ የሚችል ለክርስቶስ እንዲታዘዝ የሚያደርግ መንፈሳዊ ዕቃ ነው ይላል። ጠቅልላ ምን ይላል? የሰውንም ሐሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። እንግዲህ ይህንን ጳውሎስ የሆነ ጉራዴ መዞ ምናምን አይደለም። እዚህ ጋር አንድ ነገር ቆም ብለን እናስብ። ኢየሱስ የክፋት ኃይላትን ሁሉ አሸንፏል በዚህ ምድር ላይ። እንዴት አሸነፈ ብለን እናስብ። ህይወቱን እስቲ አስቡ። ጥላቻን በፍቅር ነው ያሸነፈው። አሁን ጥላቻ በየቀኑ ወደኛ የሚላክ የጠላት ፍላጻ ነው። ቅናትን፣ ክርክርን፣ ጠብን፣ የክፉ የሆነ ክስን ዛሬ ሰዎች ይከሱናል፣ ሊከሱን ይችላል። የመለሰው በፍቅር ነበረ። ይገባኛል የሚል ይሄ መብቴ ነው፣ እኔ እንዴ ይሄ ስልጣን፣ ይሄ ቦታ፣ ይሄ ወርቅ፣ ይሄ ገንዘብ የኔ ነው የሚለውን ነገር ራስን በመካድ ነው ያሸነፈው። ተቃራኒውን በመስጠት ነው። አሁን ይዞ የመጣው ሰማያዊ ዕቃ እዚህ ምድር ላይ ከተለመደው ውጪ ነው። ክፉን በክፉ አላሸነፈም ኢየሱስ። ግን ዓለምን ምን እንደው መጽሐፍ ቅዱስ ዓለምን የሚያሸንፈው ምናችሁ ነው ይላል? እምነታችሁ ነው ይላል። ኢየሱስ እያንዳንዱን ውጊያና ፍልሚያ በእያንዳንዱ ነጥብ ላይ ሰይጣንን ድል የነሳው የእግዚአብሔርን ዕቃ ጦር በመልበስ ነው። ስለዚህ ስጋ የሚቀናው ክፉ ሲመጣ ክፉ እንድትናገር፣ የሚያናገር ሲመጣ እንድትናገር፣ የሚገፋ ሲመጣ እንዴት ተገፋው ብለህ እንድትጮህ፣ ያ ግን በክርስቶስ ያልሞተ ማንነት እንደሆነ እንመለከታለን። ያንን ግን ለእግዚአብሔር ራስን በማስገዛት በመሞት መስቀሉን በመመልከት የክርስቶስን ሕይወት በመመልከት ማሸነፍ ይቻላል። እና ቤተክርስቲያን በዚህ አይነት ጦርነት ውስጥ ናት። አሁን ተጋዳይ ቤተክርስቲያናት ቸርች ሚሊታንት ናት። በኋላ ላይ ቸርች ትራያንፋንት ወይም ድል ነሽዋ ቤተክርስቲያን ትሆናለች። ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሏል። አሁን በመጨረሻ የእግዚአብሔር ልጆች በምድር ላይ የሚያጋጥማቸው መንፈሳዊ ውጊያ በሚጨርሱበት ጊዜ ተፈጸመ ይባልላቸዋል። እና ትልቁን ጦርነት ኢያሱ የተዋጋውን ስንመለከት በመጨረሻ ዘመን ክርስቶስ በተለይ በራእይ መጽሐፍ እንደተጻፈው አርማጌዶን የሚለውን ጦርነት የሚዋጋውን ይወክላል። እንግዲህ በዛ ሰዓት የነበሩ የአሕዛብ ነገስታት ሁሉ ናቸው ከኢያሱ ጋር የገጠሙት። መጽሐፍ ቅዱስ ሲናገር መጨረሻ ላይ አውሬው የምድር ነገስታትን ሁሉ በማሰለፍ ከክርስቶስ ጋር እነዚህ ሁሉ አንድ ልብ አላቸው ይላል። አውሬውና በምድር ያሉ መንግስታት ነገር ግን በጉን ይወጋሉ፣ በጉም ግን የጌቶች ጌታ ስለሆነ ድል ይነሳቸዋል የሚለውን ቃል እናገኛለን። ይሄ ሳይታለም የተፈታ ነው። ነገር ግን እኛ የቱ ጋር ነው የእያንዳንዳችን ሚና የትኛው ነው የሚለውን ስናይ ልናስብበት እንደሚገባን እናያለን። የመጨረሻው ቤተክርስቲያን፣ የፍጻሜ ዘመን ቤተክርስቲያን
የምታደርገው ጦርነት አስቀድሞ በኢያሱ ዘመን የነበረ ነው። ኢያሱ ክርስቶስን ብቻ ማመላከት አይደለም፣ ቤተክርስቲያንን ብቻ ማመላከት ሳይሆን የፍጻሜ ዘመንን ታላቁን ፍጥጫ ታላቁን አርማጌዶንንም ከማመላከት አኳያ ከፍተኛ የሆነ ትምህርት እንዳለው እንመለከታለን የሚል ነው። እቺን ጥቅስ ብቻ አንብቤ ልጨርስ። ኢያሱ 18:3 እንዲህ ይላል፣ ኢያሱም የእስራኤልን ልጆች አላቸው የአባቶቻችሁ አምላክ እግዚአብሔር የሰጣችሁ ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ያ ማለት የሚገቡበትን ጊዜ አዘገዩ። እኛም ሰማያዊው የሆነው የእግዚአብሔር ርስት በሰማይ ለኛ ቀርቶልናል። ቅድም ሰንበት ረፍት ቀርቶላችኋል ተብሎ እንደተጻፈ ሐዋርያው ጴጥሮስ ይናገራል። ይሄንን በአንደኛ ጴጥሮስ 1:4 ላይ እና በሰማይ ቀረለንን ርስት ለመውረስ እስከ መቼ ነው የምንዘገየው የሚለው ሐሳብ የክርስቶስን ባህሪ ማሳየት ከተሳነን ማለት ነው። ክርስቶስን ካላንጸባረቅን የመምጫ ጊዜው ምን እያደረግን ነው? እያራዘምን። ለዚህ መፍትሄ ደግሞ ክርስቶስን መምሰል ነው። እሱን ደግሞ በማየት መለወጥ ይቻላል። ክርስቶስን በማየት ወደ እሱ መልክ መቀየር ይቻላል የሚለውን ተግባራዊ ብናደርግ መልካም ነው ለሕይወታችን። በጣም የሚገርም ሐሳብ ነው ያነሳው። እንደውም 18:3ን ስታነሳው 18:3ን የተናገረው ኢያሱ ነው። እንደውም ምን ይላል? የአባቶቻችሁ አምላክ እግዚአብሔር የሰጣችሁ ምድር ተወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ ነው የሚለው። በጣም በሚገርም ሁኔታ አሁን እግዚአብሔር የሰጠንን ተስፋም ክርስቶስ እያለን ያለው ይሄን አይመስላችሁ? ያ የተገባላችሁን ያን እግዚአብሔር ከዓለም ሳይፈጠር ቃል የገባላችሁን ያን ተስፋ ሪስቶሬሽን እስከ መቼ ቸል ትላላችሁ? አሁን ፓስተር ሲል ወደ አእምሮ የመጣው እሱ ነው። ልክ ኢያሱ የጠየቀውን ጥያቄ ዛሬም ክርስቶስ የክርስቶስን ባህሪ ባለመግለጣችን የክርስቶስ ምጽአት ይዘገያል ሲል ነው ይሄ ወደ አእምሮ የመጣው። ምንድነው? ዛሬም የክርስቶስን ሐሳብ ባለመኖራችን እንደ ኢያሱ ማውረስ የሚችለውን ክርስቶስ እያዘገየ ነው እንደሆነ ይታየኛል። እንደው መዝጊያ ሐሳብ ይኖርሻል ቲቲ? እንደው ምን ቴካዌ ይኖርሻል? በጣም መስገርም ነገር ነው አሁን የተመለከትነው። ምክንያቱም መጽሐፍ ቅዱስን እንዴት እንረዳው በሚል ውስጥ በተለይም ደግሞ እንዴት ነው ሙሴና ኢያሱ የክርስቶስን ሕይወት ወደፊት እንግዲህ ክርስቶስ ከነሱ በኋላ መጥቶ የሚያደርገውን ነገር እንዴት ነው የተጫወቱት በሕይወታቸው የሚለውን ነው የተመለከትነው እና በጣም ያስገርማል። ሙሴ እንግዲህ መጀመሪያ የተጠራ ነው። እስራኤልን ከግብፅ አውጥቶ ወደ ተስፋ ወደ ተገባለት ምድር ለማድረስ የተጠራ እንግዲህ መልእክተኛ ነበር እና ኢያሱ የእሱን ተመሳሳይ ነገሮችን ሲያደርግ እንመለከታለን እና ያደረጋቸውን ነገሮች ብናይ እንደውም ኢያሱን አዲሱ ሙሴ ብለን ነበር ባለፈውም ስናጠና ያየ ነው እና ጥሪያቸውም ስንመለከት ኢያሱ ሙሴ የተጠራው ከምድረ በዳ ነው። ኢያሱ ደግሞ ሙሴን ሲያገለግል በነበረበት ቦታ ነው የተጠራው እና በእነሱ ምሪት ምክንያት የሁለቱም ተመሳሳይ የእስራኤል ስም ወይም ዝና በእግዚአብሔር መገኘት ምክንያት ሰዎች ይፈሯቸው ነበር። ምክንያቱም የእግዚአብሔር አብሯችሁ ካለ ሰው ይፈራቸዋል አይደል? ልክ ሁለቱም ጋር ተመሳሳይ ነገሮችን እናያለን እና በሁለቱም ጊዜ ደግሞ እግዚአብሔር ምን አድርጓል? እስራኤልን አሻግሯል። በሙሴ ጊዜ ቀይ ባህርን አሻግሯል። በኢያሱ ጊዜ ደግሞ ዮርዳኖስን አሻግሮ ነበር እና ሌላ ግርዘትንና የፋሲካን በዓልን ራሱ እግዚአብሔር ያስተዋወቀው በሁለቱም ጊዜ ነው አይደለ? መጀመሪያ በሙሴ ጊዜ እንደ አዲስ አስተዋወቀ። ኢያሱ ደግሞ የዛን አስፈላጊነት የበለጠ አስረግጦ ለሕዝቡ ያስተማረበት ክፍል እንመለከታልና ስለ መናም ስናይ መናን ለመጀመሪያ ጊዜ እግዚአብሔር በሙሴ አማካኝነት ነው ወደ ሕዝቡ ያመጣው። ሲያልቅ ደግሞ ያለቀው በኢያሱ ጊዜ ነው እና እያንዳንዱ ነገር ተመሳሳይነታቸው በጣም ብዙ ይመሳሰላል ሁለቱ ሰዎች ማለት ነው እና የመጨረሻም ንግግር ሁለቱም አድርገዋል። ሕዝቡን የተሰናበቱበት ከእግዚአብሔር ጋር ያላቸውን ግንኙነት እንዲያጠነክሩ በማድረግ ሕዝቡን ሲሰናበቱ ሁለቱንም እናያቸዋለን። ከዛ ሌላ እንግዲህ እግዚአብሔር የሰጣቸውን ምድር ደግሞ ስለመከፋፈል መጀመሪያ ሙሴን የተናገረው ያንን ወደ እውነታ የቀየረው ደግሞ ኢያሱ ነበረ እና እነዚህ ነገሮች ሁሉ ስናይ ሁለቱ ይመሳሰላሉ። ኢያሱና ክርስቶስስ እንዴት ይመሳሰላሉ የሚለውን ደግሞ በምናይበት ጊዜ ቢያንስ 3 ነገሮችን ማየት እንችላለን። አንደኛ ቅድም እንደተጠቀሰው በ40 ዓመት ውስጥ ኢያሱ ምን አድርጓል? በዛ ሁሉ ውስጥ እንግዲህ ብዙ ጊዜ ፈጅቷል አይደለ? ከህዝቡ ጋር አብሮ ሲንገላታ ነበረ እና ክርስቶስም 40 ቀናቶችን ከሰይጣን ጋር ሲፈተን እንደነበረ እናያለን። እንደገና ከተነሳ በኋላ ደግሞ ከ40 ቀን ከደቀ መዛሙርቱ ጋር ካሳለፈ በኋላ ነው የሰማይ ቤተ መቅደስን አገልግሎት የጀመረው እና በጣም ብዙ ደስ የሚል ተመሳሳይ ነገሮችን እናያለን። የዮርዳኖስም ደግሞ ሁለቱም የሚመሳሰሉበት ሆነው እናያለን። ኢያሱና ክርስቶስ ማለት ነው። ኢያሱ ዮርዳኖስ እንደተሻገረ
ኢያሪኮን መግጠም ነበረበት ጦርነት ማለት ነው። ክርስቶስም ደግሞ ከዮርዳኖስ ከተጠመቀ በኋላ ነው ወደ ምድረ በዳ ሄዶ ከሰይጣን ጋር ሲፈተን 40 ቀን ያሳለፈው ማለት ነውና ከዛ ሌላ ስለ ጦርነቱ በመናይበት ጊዜ ኢያሱ ከጦርነቱ በኋላ ህዝቡን አሳርፏል። ክርስቶስን በመስቀል ላይ ባደረገው የመጨረሻ ጦርነት እኛን ሁላችንን አሳርፏልና ይሄ በጣም የሚመሳሰል ኢያሱና ሙሴ ይመሳሰላሉ፣ ኢያሱና ክርስቶስ ደግሞ በጣም ይመሳሰላሉ። እና ቅድም የተጠቀሰው አንድ ጥቅስ ብናይ ምን ይላል እንግዲህ ኢያሱ አሳርፏቸው ቢሆን ኖሮ ስለሌላ ቀን አይናገርም ነበር ይላል ዕብራውያን ምዕራፍ 4 ላይ ቁጥር 8 ላይ ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበር ይላልና ትክክለኛው ረፍት ማን ነው? ቅድም አንተ እንዳልከው ሁላችሁም እንዳላችሁት ክርስቶስ ነው የሚያሳርፋት ሁላችንም ማለት ነው። እና ኢያሱ ብዙ መርቷል፣ ህዝቡን እግዚአብሔር ተስፋ የገባው ምድር አድርሷል። ግን የእግዚአብሔር ህዝብ መጨረሻ ግን የምድር አይደለም። እኛ ምን እንጠብቃለን ይላል መጽሐፍ ቅዱስ እንደሚናገር በሰማይ ከሰማይ የምትመጣውን አዲስቱን አገር እንናፍቃለን። እኛ ሀገራችን በሰማይ ነው ይላል ጳውሎስ ማለት ነውና በትክክልም ክርስቶስም ሲመጣ የሚያደርገውን ደግሞ ስናይ ማቴዎስ ምዕራፍ 25 ላይ እንደምታስታውሱት 2 ወገን ለያቸው ይላል አይደል? በጎችን ከፍየል እንደሚለይ ለያቸውና ምን አለ ይላል? እነዛ በቀኝ በኩል ያሉትን እሱን አንድ ቁጥር ሄደን ብናነብ ቁጥር 34 ላይ ማቴዎስ ምዕራፍ 25 ቁጥር 34 ላይ ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ይላቸዋል ይላልና ምክንያታቸውን ወደታች ይገልጻል። ተረቤ ያብታችሁኛል ይያለ እና የኢያሱ ማውረስ በክርስቶስ ነው መጨረሻ ፍጻሜውን የሚያገኘው ማለት ነውና እግዚአብሔር ያዘጋጀውን ሰማያዊ ርስትን ስንወርስ ነው የኢያሱ በዚህ ምድር ሲጫወት የነበረው ትልቅ ፍጻሜ የሚያገኘው ክርስቶስ ህዝቡን ያዘጋጀውን ሰማያዊ ምድር ሲያወርሰን ማለት ነውና በዚህ ምክንያት የሰማይ መላእክት አመስግነውታል አይደል? እግዚአብሔርን ማለት ክርስቶስን ምናልባት ራዕይ ምዕራፍ 5 ላይ ሄደን ብናይ በጉ ይገባዋል። ለምን ወገኖችን ከዘር ከቀለም ዋሽተ ለአምላካችን መንግስት አድርጋቸዋል ይላልና ይሄ ነው የክርስቶስ ትልቁ እውነት ነው። ይሄም ደግሞ በምጽአቱ የሚፈጸም ይሆናል ማለት ነው። ውድ አድማጭ ተመልካቾቻችን የዛሬውን ውይይታችንን በዚህ ልናጠናቅቅ ተገደደን። በዘመኑ ህዝብ ዘንድ የክርስቶስ ተልእኮ ምን እንደሆነ በውል አልተስተዋለም፣ ያኔም አሁንም። ምክንያቱም የሰው ስርዓት ወግና ትውፊት እግዚአብሔር ለእነርሱ እንዲማሩ ያዘጋጀላቸውን ትምህርቶች እንዳያዩ ጋረዳቸው። ምንድነው የጋረደው? የሰው ስርዓት ወግና ትውፊት ቅድም ያልናቸውን ምሳሌ ጥላና አካል የሚለውን እንኳን እንዳያስተውሉ ጋረዳቸው። እነዚህ ትውፊቶችና ወጎች እውነተኛውን ሃይማኖት እንዳያስተውሉና እንዳይለማመዱ እንቅፋት ሆኑባቸው። እውነት አካል ለብሶ መሲህ ሆኖ በተገለጸ ጊዜ የእነዚያ ሁሉ ጥላዎች ፍጻሜ መሆኑን ለማስተዋል አልቻሉም። በመሆኑም አካሉን ናቁት፣ አንቀበልህም በማለት ጥቅም አልባ ጥላዎቻቸውን ወይም አካሉን አመላካቾቻቸውን እና ስርዓቶቻቸውን አጥብቀው ያዙ። ምንድነው ዛሬም በእኛ ውስጥ ምንድነው እውነተኛውን ጥላ የሚጋርዱ ብዙ ጥላዎችን የያዝንባቸው፣ እውነተኛው አካል የሆነው ክርስቶስ መምጣቱን የሰወርንባቸው እነሱ ነገሮች እውነተኛውን አካል እንዳናይ በጋረዱን መጠን እውነተኛውን ረፍት እንዳናገኝ ይጋርዱናል። ለዛ ነው አሁንም ኢያሱ ምን ይላል? እስከ መቼ ለመግባት ቸል ትላላችሁ? ዛሬ ምን ጥያቄ አለኝ። እስከ መቼ በሰው ስርዓትና ወግ ጥላቻችንን ከልለን እውነተኛውን ኢየሱስ ማየት ከብዶናል? ያንን እስከ መቼ ይዘን እንቀጥላለን? እንድንጥል እግዚአብሔር ይርዳን። አጭር ጸሎት እናድርግ። ቅዱስ መሐሪ ሁሉን ቻይ የሆንክ እግዚአብሔር እናመሰግናለን። ዛሬም ጌታ ሆይ በሰው ስርዓትና በሰው ወግ እየተመላለስን አንተን እንዳናይ ከጋረደን አባት ሆይ ጥላ አንተ ነፃ አውጣን። እግዚአብሔር አባት ሆይ ምጽአትህ ደግሞ በጣም ቀርቧል። ይህን ምጽአትህን ደግሞ ለሌሎች እንድናውጅ እውነተኛ ኢያሱ የሆንከው አንተን እንድንመሰክር እንዲገባን እንድንረዳ አንተ መንፈስ ቅዱስ ምራን። ጌታ ሆይ አገራችንን፣ ህዝባችንን፣ ቤተሰቦቻችንን ሁሉ ለአንተ አደራ ሰጠን። ሁሉ እንደ ፍቃድ ይሁን በናዝሬቱ በኢየሱስ ስም አሜን።